በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 21 በዚህች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በጸሎቷ ይማረን፣ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ ለብርሃነ ሕይወት መጾሩ አምሳለ ተቋም ዘወርቅ ጠበተ እስራኤል ዘገብሩ ማርያም ክብርት ለእግዚአብሔር በክብሩ ረሴ ፍናትህትና አይግሬ ይሁሩ ትዕቢትሰ ለአምላክ ጸሎት። በዚህች ቀን የእስክንድርያ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባቱ ከታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎ በመጋደል ተጠምዶ ኖረ። በውስጡ የትሕትና እምነት አለ። በአንዲት ዕለት ስሙ ማክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን ሽማግሌውን የቃሉን ትርጓሜ አላስተዋለውም። ከጠላቱ ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል ባለፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጵጵስና ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ ማክሲሞስ ትንቢት እንደተናገረ በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎውንና አገልግሎቱን ፈለግ አላት። ስለ አብያተ ክርስቲያናት ጉዳይ ወደ እስክንድርያ ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊ ፍትወት ትነሳሳበት ነበር። እርሱም ያጠፋት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተሻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳዊ ፍትወት ከጾምና ከጸሎት ከስግደትም በበለጠ ግን ትሕትና መድኃኒቷ ነውና። ይህንንም በሰማ ጊዜ የጉድፍ መጎተቻ ከብረት ስራ አጫ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንገድ እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ጥለዋል። ይህንንም ስራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርን ንጽሕናውንና የልቡን ትሑትነት ተመልክቶ የባህሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹ በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብርኤል እምይእዜሰ ጽድቁ ወሃይማኖቱ እንተ ደለወ ይሳየን ለአረጋዊ በከመ ትንቢቱ በገቢረ ትሕትና ወፍቅር ከመ ያድግ ኃይለ ፍትወቱ ወአስታረ አብያተ ማይ መጠነ ዓመታት ክልኤቱ እንዘ ሊቀ ጳጳስ አቢይ ወክቡር ውእቱ። በዚህች ቀን የሀገረ ሰዓ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት ከጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስን ባደገ ጊዜ ትምህርቶቹን ሁሉ ጽሕፈትንም የጽርና የሮማውያንን ጥበብ የቤተ ክርስቲያንንም ሕግ ተማረ። የንጉሱም የጭፍራ አለቃ ወሰደውና በንጉሱ ቤት ጸሐፊነት ሾመው። በጽሕፈቱ የአገረ ሰዓ መኮንን የሆነው ስሙ አብጥማዎስ የሚባል ወዳጅ ሆነው። እነርሱም ወደ አስቄጥስ ገዳም ሄደው ይመነኩሱ ዘንድ ተስማሙ። በዚያንም ጊዜ ከአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶቹም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖች በኋላም ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙ የሚላቸውን ራእይ አዩ። በዚያንም ጊዜ በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበረ። አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መጥቶ አደረሳቸው። መኳንንቱም የመሄዳቸውን በሰሙ ጊዜ ከንጉሱ ዘንድ ደብዳቤ ተቀብለው በመላክ ከገዳም ያስወጧቸው ተስማሙ። የክብር ባለቤት ጌታችንን ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያንም ወራት አረጋውያን አባ አብርሃምና አባ ገአርጊ ነበሩ። ወደ እርሳቸውም እየመጡ በስራቸው ሁሉ ያረጋጓቸውና ያጸኗቸው ነበር። የሀገረ ሰዓ ኤጲስቆጶስ ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾሙላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰዓ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔር ኃይል አየ። በላዩም ወርዷልና ፊቱ በብርሃን ተጋረደ። ወደ መንበረ መስዋዕትም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚያም በኋላ በትምህርቱና በድርሰቶቹ ቤተክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመትም 40 ዘመን ኖረ። እግዚአብሔርን
አገልግሎ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ ምስጋና ይሁን አሜን። ሰላም ለዘካርያስ ለኃይለ ሰማይ ወመዋሱ በብርሃን አቢይ እንዘ ይቄልና ለገጹ እስከ ተፈስሐ ሀገረ ሰሐ ወአባግዕ አንተራሱ ለተወልዶ ሰላም ወለጢሞቴዎስ ሊጹ ዘመህደርቆሙ በሰማይ አናጹ። በዚህች ዕለት የከበረ የሐዋርያ የጳውሎስ ደቀ መዝሙር የሆነ የቅዱስ አናሲሞስ በሰማዕትነት ቅዱስ አናሲሞስ በሰማዕትነት ሞተ። ይህን ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆኑ ስሙ ፊልሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበረ። ይህን ፊልሞና በሮሜ ባስተማረ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊልሞናም ከዚያ ከሮሜ አገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውንም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔር ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስ ደቀ መዝሙር ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያ ጳውሎስ የሰጠውን ሁሉ ነገረው። ሐዋርያ ጳውሎስም አትፍራ፣ ልብህን አይዘን አለው። ወደ ጌታው ወደ ፊልሞና መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በአስራቴ ጊዜ ስለወለድኩት ልጄ ማልጄሃለሁ። ይኸውም አናሲሞስ ነው። የቀድሞው ስራው አልጠቀምህም ነበረ፣ ዛሬ ግን አንተን እኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህ በደልም ቢኖር ወይም የሚከፍልህ ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስም ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመሰጠቱ ደስ አለው። ሐዋርያው እንዳዘዘውን አደረገለት፣ እጅግም ወደደው። ብዙ ገንዘብ ሰጠው። እርሱ ግን ምን አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለ እንጂ ከዚህም በኋላ ሸኙትና ወደ ሮሜ አገር ተመለሰ። በሰማዕትነት እስከሚሞትበት ጊዜ ሐዋርያ ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትን በሥርዓት መጽሐፋቸው ከአንቀጽ 77 81 በ53 እና በ57 በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ከሐዋርያው ጳውሎስ የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ የሆነ ይህን ቅዱስ ይዞ ወደ አንዲት ደሴት ሰደደ። የዚያችንም ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምራቸው አገኘው። ሰው ግርፋትን ገረፈው፣ ጭኖቹን እንዲሰበሩ አዘዘ። ምስክርነቱን ፈጸመ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአናሲሞስ ለጳውሎስ ረዱ በከመ ነሣ መባይት ፊልሞና ረዱ በሲኖዶሱ ዝክሮ እስከ ሐዋርያት ላቁ ሰባ ደሴት በትምህርቱ እምዲራ አምኑ ወሰሙ በተሰረፈት ፈጸማ ለሰሙ። በዚህች ዕለት ለከበሩ አባ አካክዮስና ለኢትዮጵያ ሀገር ሊቀ ጳጳሳት ለአባ ገብርኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኑይ ለየካቲት በዛቲ ዕለት ተስካረ ዕረፍቱ ለአባ ማሩና ኤጲስቆጶስ ወግዘተ ሥጋሁ ለቅዱሳን ሰማዕታት። ወዛቲ ዕለት ተስካሮሙ ለቅዱሳን አባ ቡላ ወሰለስቱ ምዕት ወሰማንያ ሰማዕታት ወበረከቶሙ ተሃሉ ምስሌነ ለዓለመ ዓለም አሜን። ዛቅረብ ማይሌት አዘክሪ አእናፍ በለላተ ዘተወፈዘንደተ የመጽሐፍ ደረሰ ጻድቃ ለለት ቁት እንለአበ ውሙላ ዘደፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ የሆነ ቆሳቲታ ባርኩ ወለዘተ መካን እስከ አረጋዊ ወይም ወስልጣን ለዘጻፉ በክርታስ ወለዛ ጻፉን ዘይደርስ ወለዛ አንበቦ ወለዘ ተርጉሙ በልሳነ ቅዱስ ወለልሰማ ቃሎ በመዘት ማርያም አላግደት ላይ ወራ ይማረን ኢየሱስ ክርስቶስ ተነጠጋ መንፈስ ቅዱስ ሰላም ከመጣቃ ነው ሰማይ ላይ ለቆም በዛት ይላል ማና ዓለም አንተ በብዙ ትግል ሰአሉ ተመራሪ በቅዱሳት መነሳኪ አነ ጅንሳን ሞት ሰላም ለከመጣቃ ዛት ይላል ኩልከም ወይል ዋነስ በላስ ማለት ነው ባነ ሰማይ ወምድር ማይበረት እንዳሰለም ዘብሩን በጸበተከም በእንተ ማርያም እሙ ተማይፈን ለክርስቶስ ለስጋው ወለደሙ ለፈስታችን ወለደቱ ከሁላችሁ ጋር ይሁን ለዘላለሙ አሜን።